ብሩኬ እኮ አደጋ ላይ ነው ያለው። ሰላም የሚመልስ ነገር ለምን ቪዲዮ አሰሪም? ዳኒና ብሩኬን የሚያስማማ ነገር አንድ ነገር ተናገሪ። አደጋው ብሩክ ላይ ነው። ብሩክ ነው ጥፋተኛ ላላችሁኝ ሰዎች ማለት ነው። የሚስማሙበትን መንገድ የሚሆን ከሆነ ልንገራችሁ። የሚስማሙበት መንገድ ምን እንደሆነ ልንገራችሁ። ብሩክ ይቅርታ መጠየቅ በፍጹም አይጠበቅበትም። ልንገራችሁ። በመጀመሪያ ግን ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ላችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን። ብሩክ ይቅርታ ያድርግ የሚባለው ነገር በፍጹም አይሰራም። ግን የቪዲዮ አይዲያ መጨረሻው ምን እንደሆነ ባላቅም እኔ በራሴ ሚዲያው ላይ ጥሩ ነገር እንዲኖራቸው እርግጠኛ ነኝ። ያው በፕራንክ መቼስ እንዲሆነው ይጣላሉ ብዬ አላስብም። አንደኞቹ ጋር የሆነ ሚስጥር አለ። አንደኞቹ የሆነ ፕራንክ እያደረጉ ነው። ወይ ዳኒና ሃይሚ ወይ ደግሞ ብቻ አላቅም። ብቻ የሆነ ሰው ፕራንክ እያደረጉ ነው። ግን ሪሊ አይደለም። ሪሊ ቢሆን ሶኬ ሪሊ ስላልሆነ ነው እኔ እንደዚህ እያልኩ ያለሁት ማለት ነው። ሪሊ ቢሆንም ብሩክ ፕራንክ ነው የሰራው። ህጉ ምንም የሚያመጣ ነገር የለም። የእውነት የሚፈርድ ከሆነ ያው እንደተለመደው በማጭበርበር ከሆነ ሊሆን ይችላል። ማለቴ ያው ህዝቡ አሁን ብሩኬ ምንም ሳያጠፋ አሁን አጠፉ አይደል የሚሉት የማዳም ቅመሞች፣ ምንም ሳያጠፋ አጠፋ ይሉታል። ግን ምንም አያጠፋም። ልክ ህጉም እንደዛ ከሆነ እንግዲህ የድል ጉዳይ ከሆነ ምንም ማድረግ አይቻልም። ግን ዳኒንና ብሩክ ዳኒና ሃይሚ ሶሲንና ዳኒን ከካሜራ ጀርባ ምን እንዳረጉ ምናምን የሚባል ወሬ ይወራል በሚዲያው ላይ። በእርግጠኝነት አስረግጬ ነው የምነግርህ፣ ብሩኬ እና ሶሲ ከካሜራ ጀርባማ ቲክቶክ ላይ እያለቀሱ እያወሩ አሉ። ስለዚህ እነሱ ደግሞ በእርግጠኝነት ሃይሚ እንደሆነች ብሩኬ ሲታማባት አትፈልግም። ሃይሚ 100% እንደምትወደው ብሩኬን አውቃለሁ። ብሩኬ ሃይሚን 100% ምንም ነገር ሳይሸራረፍ ሃይሚን እንደሚወዳት አውቃለሁ። በክፉ እንድትነሳ አይፈልግም፣ በክፉ እንዲነሳ አይፈልግም። ሶ አሁን ሃይሚ የሁለቱ መካከል ምንም አይነት ነገር እንደሌለ ለህዝቡ ማለት ነው፣ አሁን ለህዝቡ ማስረዳት ያለባቸው የሚያስማማቸው ነገር ወደ ህግ መሄድ አይደለም። የሚያስማማቸው ነገር ቪዲዮ መጨረሻ እንደዚህ ብለው ቢመጡ ሃይሚና ዳኒ በጣም አሪፍ ነበረ። ምክንያቱም እኔ አሁን ብሩኬ ይቅርታ ይበል ምናምን እያላችሁ ነው። አሁን ዳኒ ሄዶ ቀጥታ ብሩኬ ጋር ሄዶ አይ ብሩክ እኔ አከብርሃለሁ፣ ሃይሚንም አከብራታለሁ፣ ግን በሃይሚ ምን አይነት ስሜት እንዳለህ ለማወቅ ነው። ሲቀጥል ደግሞ ከካሜራ ጀርባ ከዚህ በፊት ሶሲም ከአንተ ጋር ሰርታለች። ከአንተ ጋር ስለሰራች ከካሜራ ጀርባ ምን እንዳላት እናውቃለን እያሉ በግምት የሚያወሩ ሰዎች ስላሉ በእነሱ ምን አይነት ስማችሁ በቃ በአጠቃላይ ስማችሁ እንዲጣራ ስለፈለግን ነው። ሃይሚም እኔ ብሩኬ ሳላምነሽ ቀርቻ አይደለም፣ ዳኒም ሶስዬ ሳላምነሽ ቀርቻ አይደለም፣ ግን ሚዲያው ላይ ስማችሁ በእንደዚህ አይነት መልክ እየተጠራ ስላልሆነ ይሄንን ነገር ለማጥራት ስለፈለግኩ ነው ብሎ ዳኒ ነገሩን ይፋ አድርጎ ከዛ በኋላ ብሩኬ ያደረገው ነገር ይጸጽተዋል። ብሩኬ ምክንያቱም አይጸጽተውም፣ ግን ያኔ እሱ የሚያውቀው ነገር የለም። እሱ አሁን በቃ ሃይሚ እንደዛ መሆኑ እሱ የሰራው ፕራንክ ነው፣ ኦልሬዲ ፕራንክ ነው። ሃይሚ ደግሞ እሱን ተጎዳ ብላ እየጠየቀችው ነው። ተጎዳ ብላ ነው እሷ እየተከራከረች ያለችው። ሶ ሃይሚ ራሱ ይሄን ያህል ሞራል ኖሯት እውነት ብሩክን በዚህ ልክ የምትናገረው ለምንድን ነው? የሆነ ነገር ይኖራል። ምክንያቱም ባለፈው እንኳን ማን ቢኒያምን ፕራንክ ስታደርግ ቡታጅራ ላይ ሲቆጣት ብሩኬ እንዴት ነው የሆነችው? እንዴት ነው አፈጠጥክብኝ እኮ ነው ያለችው። ንገረው እያለች እኮ ነበር። ስለዚህ አንድ ነገርማ መካከላቸው ውስጥ አለ። ግን ወደ ህግ ከመሄዳቸው በፊት የሚያስማማቸው ነገር ይሄ ነገር ነው። አንደኛ የሶሲንም የሚዘቀዝቋት የሚሰድቧት ጥርት ይላል። ሁለተኛ ነገር ብሩኬም በሃይሚ በኩል ሃይሚም ያላትን እምነት ብሩኬም በሃይሚ በኩል ያለውን እምነት ያረጋግጡበታል። ሚዲያው ላይ ነፃ ይወጣል። አራቱንም ነፃ የሚያወጣቸው ነገር ይሄ ነው። እኔና ዳኒ ተነጋግረን ነው ሃይሚ እኔና ዳኒ ተነጋግረን ነው ብላ ብትሰራው በዚህ ቢዘጉት ድራማውን ኦ ማይ ጋድ በጣም ምርጥ የሆነ አይዲያ ምርጥ የሆነ ተመልካቹ ላይ ምንም አይነት ነገር ተጽዕኖ የማያደርስ ፎከስ ያለው ነገር የሚያስማማቸው ነገር ይሄ ነው ቤተሰቦች። ካለበለዛ ግን አሁን ዳኒ ዝም ብሎ እርግጠኛ ነኝ አይሄድም። ምንድነው ወይ ምን ነበር ያለው? ክስ ቦታ አይሄድም። ግን ምናልባት ይሄ የቲክቶከሮቹ የመንገድ ላይ ትራፊኮች አሉ። ባለፈው እንደውም እሱ ቲክቶክ ሲሰራ አይቼዋለሁ። እነሱን ይዞ ምናልባት ለማስፈራራት ይሞክር ይሆናል ብሩኬን።
ብሩኬ ደግሞ ይሄንን ነገር አሁን እሱ ተጎድቷል፣ እሱ ተመቷልና ሄደህ ይቅርታ ጠይቅ ሲባል ሄዶ ይቅርታ ከጠየቀ ብሩኬ ይሄ ነገር የተደበቀው ፋይል ብሩኬ እዛው ውስጥ ነው ያለው። ሚዲያው ላይ የብሩኬ ስም አይጠራም። ገባችሁ? ስለዚህ ብሩኬ ይቅርታ መጠየቅ የለበትም ወይ ደግሞ ያ የተደበቀው ሚዲያው ላይ አናወጣም ያሉትን ነገር መታየት አለበት ይቅርታ ለመጠየቅ ብሩኬ። ካለበለዛ ግን ብሩኬ ይቅርታ ጠየቀ ማለት ስሙ እንደተዋረደ ስሙ እንደጠፋ ነው የሚቆጠረው። ምክንያቱም እሱ አሁን ስሜን አጥፍቶታል ነው እያለ ያለው። ኮመንቱም የዛሬ ዓመት ነው፣ ፎቶውም የዛሬ ስንት ጊዜ ከነቤኪ ጋር ምንድነው የኳስ ፕሮግራም ምናምን ኖሮ ያለ ነው ያለ። ከዛ የተለየ ነገር አዲስ ነገር ካለ ሶኬ ያስኬዳል። ካለበለዛ ግን ብሩኬ እንዲህ የተከራከረው እስከ ጥግ ድረስ የተከራከረው ልታሰርም ብሎ ያለው እውነት ስላለ ነው። እሱ ጋር እውነት ያደረገው ነገር ቢኖር ይሄን ያህል አይጋፈጥም። እንደገና ደግሞ በሚወዳት ሰው በሃይሚ በሚወዳት በሚያፈቅራት ሰው ይሄ ነገር ስለመጣ ለሷ ብሎ ህይወቴን እሰጣለሁ ብሏል ብሩክ። ከአንዴም 2 3 አሁን ከታሰረ ብሩክ ህይወቱን ሰጠ ነው የሚባለው እንጂ ሌላ ምንም አይባል። የምነግራችሁ የቪዲዮአቸውን አይዲያ ነው ወደ ህግ ወደ ክስ ላሉት ነገር። አሁን ዳኒ እኔ ባንቺ የመጣብኝ ምንም አላረግም ምናምን እያለ አይደለ? እዚህ ጋም ሃይሚም ምን አይነት መስዋዕትነት እንደምትከፍል ለብሩኬም የምታሳየው ነገር ይኖራል። ብሩኬም በሃይሚ የመጣብኝ እስከ መጨረሻ ድረስ ህይወቴን እስከ ማጣት ድረስ አልደራደርም ብሎ ተናግሯል። ከዚህ በፊት ከአንዴም 2 3 4 ተናግሯል። ሶ ድራማው እንዲያልቅ ከተፈለገ በእንደዚህ አይነት መልኩ መጨረስ ይችላሉ። ካለበለዛ ግን ዝም ብሎ ከዚህ በፊት እንደተሰሩት ድራማ ቅርብ ጊዜ ጨረቃ ፋሚሊ ያመጡት የሆነ ነገር ይጀምሩና ስማቸውን ይፋ አድርገው ጽድት ሳያደርጉ ያቋርጡታል። ብዙ ጊዜ አሁን ቲክቶክ ላይ ኦዲየንሶች የሚጣሉበት ምክንያት ይሄ ነው። አሁን ብሩክ ይሄን ጀመረ፣ ከዛ በፊት የተሰሩትን ነገሮች እያነሱ ይጣላሉ። ይሄ ነው የሚያጣላቸው ነገር ደግሞ የእናት ሆድ እንኳን ጅጉርጉር አለ። ለምሳሌ ሃይሚንም የማይወድ ሊኖር ይችላል፣ ብሩኬንም የማይወድ ሊኖር ይችላል፣ ሃይሚን የሚወድ ሊኖር ይችላል፣ ብሩኬን የሚወድ ሊኖር ይችላል። ይሄ እኔ ራሴ እያየሁት ስለሆነ ማለት ነው። በእኔ ላይ እንኳን እያየሁት ስለሆነ ሌላውን ቤት እንደዛ ነው። ያ ነገር ደግሞ አሁን ለምሳሌ ሃይሚ ምንም ነገር እንድትሆንበት የማይፈልግ ሰው አለ። ብሩኬም ምንም ነገር ስታደርጉት የማይፈልግ ሰው አለ። ስለዚህ ከዛ አንጻር እሱ እንደዚህ አድርገዋልና እኛም እንደዚህ እናድርግ እያሉ ነገሩን ሰፍት ያደርጉታል። ብዙ ጊዜ ቲክቶክ ላይ የሚጣሉበት ነገር ይሄ ነው። ሃይሚን ለምን እንዴት ያታለሽ? ብሩኬ ለምን እንዴት ትለዋለህ? እንደውም በብሩክ በኩል ብዙ ምንም የሚናገር የለም። በሃይሚ በኩል ግን በጣም ዝም ብሎ የሚያናድራቸው ነገር ሁሉ ይናደዳሉ። ለምን? እኔ አሁን ምንም ሳላጠፋ የሚዘቀዝቁኝ እነሱ ናቸው። በእርግጠኝነት ስለማውቃቸው በፊት ኖርማል እህቶች የነበሩ ያወሩኝ ነበረ። ኖርማል እንደኔው ስደተኞች ናቸው። ብዙ ነገር አብረን አሳልፈናል። ብዙ ነገር ግን በስተመጨረሻ ጥፋቴን እንኳን ሳያውቁት ስሟን ለምን ጠራሽ ብለው ነው የሚዘቀዝቁት። እኔ ደግሞ ምንም አይመስለኝ። እኔ ለእሷ ቫሊዩ ልጠብቅላት እንጂ የእሷን ነገር ስድብ፣ በነገራችን ላይ ስድብ ለይታችሁ ማታውቁ ሁላላችሁ። ሃይሚን የምትሳደቢ ብለው ይጽፋሉ። ምን ብዬ ስላቸው ምንም ዝቅ ማድረግ ምንድን ነው? ለምሳሌ ምንድን ነው ስጠይቃቸው ምንም መልስ የላቸውም እንዴ። እኔ ደግሞ ምንም አይመስለኝም። አንድ ሰው ተሳደበ ከተባለ የተባለውን ነገር መናገር ነው በቃ። ስድብ ለይቶ ማወቅ፣ ስድብና አስተያየት ለይቶ ማወቅ። ይሄ አይዲያ የሚያምረው እንደዚህ ብለው ቢጨርሱት ዳኒ እና ብሩክ ነፃ ይወጣሉ። ሶስዬም ነፃ ትወጣለች። በነገራችን ላይ ሶስዬ በጣም ተወዛግባለች። ትላንትና ለራሱ በጣም ሳይለንት ሆናለች። ማለት ስልችት ያላት ነገር ትመስላለች። እና እኔ ሃይሚን እና ዳኒን አላመንኳቸውም። በፊት ሃይሚንና ሶሲንን ነበረ። አሁን ደግሞ ሶሲና ሃይሚ ፒስ ሆኑ እና እነሱ ፒስ ሲሆኑ ደግሞ ግራ ገባኝ። ብቻ ባጭሩ ሰላም የሚያደርግ ነገር ቪዲዮ ለምን አሰሪም ላላችሁኝ ሰዎች እንደዚህ አድርገው ቢሰሩት፣ እንደዚህ አድርገው ድራማውን ቢዘጉት በጣም ያምራል፣ ለተመልካቹም ያስተምራል፣ የተጣሉትም የተፋለጡትም ሰዎች ሰላም ይወርዳል። ከዛ ውጭ ምንም አዲስ ነገር አይኖርም። ካለበለዛ ግን ሃይሚ እኔ ስላናደድከኝ ፕራንክ አድርጌ ነው ብሩክ ካለች ነገሩ የባሰ ነው የሚቃጠለው።
ዳኒም ደግሞ ሚስቴን ነቅተህብኛልና ፍርድ ቤት ህግ ቤት ሄዳለሁ ብሎ ዝም ብሎ የመንገድ ላይ ትራፊክ ይዞ ከመጣ ቪዲዮ ይሰፋል። ገና እነረሙ እነናቲ እያለ ሀሰን አለበት። ሀሰንም እምቡር እያለ ነው። ገና ይረዝማል ቪዲዮ ከዚህ በላይ ማለት ነው። ጭራሽ የብሩኬና የሃይሚ ርቀት በቃ ሊበዛ ነው። እኛ አሁን መራራቃቸው ከአንድ ወር 2 ወር ሆኖብናል። ግን 15 ቀን 2 ሳምንት ነው የሆናቸው አይደለ? ግን በቃ የወር ያክል ነው የመሰለኝ እኔ ሃይሚና ብሩኬ የሚነጋገሩት ነገር የሆነ በቃ አላደለ ሲገናኙ የሚተቃቀፉት ነገር ምናምን በጣም የናፈቀን በነገራችን ላይ ማለት ነው። ብዙዎቹም በጣም ደክሟቸዋል እውነት ለመናገር። ነገር ግን ይሄንን ነገር ዳኒ ወደ ህግ ከወሰደው ሁሉም ቪዲዮ ይደርሰዋል። ሁሉም ናቴም ረሙም ሁሉም እጃቸው ገብቶበታል። ደግሞ እጃቸው ስለገባበት በእርግጠኝነት ያደርጉታል። ይሄንን ያልኳችሁ ሰላም የሚያመጣው ነገር ምንድን ነው? ብሩክ ይቅርታ መጠየቅ አለበት ብላችሁ ላላችሁ ነው። ይቅርታ መጠየቅ በፍጹም የለበትም ብሩኬ። ይቅርታ መጠየቅ ያለበት ዳኒም መጠየቅ የለበትም ስለተመታ። ግን ሁለቱም እኩል ቀርበው ነገርኳችሁ፣ እኔ እንደዚህ ስላሰብኩ ነው ብሩኬ፣ እኔ አንተ እንዲህ ማለት ፈልጌ አልነበረም። በቃ ሚዲያው ላይ ያለው ነገር እውነቱን እንዲያውቁት፣ ኦዲየንሶቻችሁ እውነቱን እንዲያውቁ ስለ ሶሲም ስላንተም ብለው ሃይሚና ዳኒ ይሄንን አይዲያ እነሱ እንደሰሩት አድርገው በዚህ ቢቋጩት በጣም የተሻለ ነው። ለተመልካቹም አዲስ ነገር ይፈጠርላቸዋል ማለት ጥሩ ስሜት ይሰማቸዋል። አሁን እኮ ብዙዎቹ የሚናደዱት አንደኛ በሃይሚ ላይ ይላሉ። በሃይሚ ላይ ቻት ማድረግ እንደዚህ ነው እንዴ? ቆይ ሴት ልጅ ማለት ነው። እናንተ እንዴት ነው የምታስቡት? አሁን አንድ ሴት ልጅ ብሩኬን ሰላም ስላለችው ምንድን ነው ችግሩ? ሰላም እኮ ሲባሉ እንኳን አይፈልጉም እኮ። ምን ችግር አለው? ሰው አይደል እንዴ? እና ሁል ጊዜ ሃይሚም ከብሩኬ ጋር ብሩክም ከሃይሚ ጋር ሁል ጊዜ እንዴ! ይሄ የድሮ ሰዎች እንኳን የማያደርጉት ሀረካት ነው። የምሬ ነው እንዴ! በቃ ይስሩ ለየት በቃ ነፃነት ምናምን ፍሪደም የሚባል ነገር አለ። እናንተ ባል እንኳን አግብታችሁት የት ወጣሽ የት ገባሽ ምናምን የሚላችሁ ባል አያስጠላችሁ? ያስጠላል። ስለዚህ ቡራችን ደግሞ ፍሬ የሆነ ሰው ነው። በራሳችሁ እንድትቆሙ አቅም እንዲኖራችሁ ጀግና እንድትሆኑ እዚህ እንኳን ስደት ላላችሁት በዓል ሲደርስ የሄዳችሁበት ምክንያት አላችሁ። እናንተ ጀግና ናችሁ። በዓል ሁል ጊዜም በዓል ነው። አላማችሁን አሳክታችሁ በሰላም አገራችሁ ስትገቡ እናንተም ታከብሩታላችሁ። ሁል ጊዜም አዲስ ነው። አዲስ ዓመት ሲመጣ አዲስ ነው። ጥምቀት ሲመጣ ጥምቀት ነው። እንደዛ ብሎ ነው ቡራችን የሚያጽናናን እኛን ማለት ነው። ግዴታ እኔ የእሱን ፎቶ ለጥፌ ስለጨፈርኩ ወይም የሆነ ነገር ስለሆንኩኝ እኔ እሱን አፍቅሬው ወይም ደግሞ ሌላ ነገር አለም። ግን የወንድማዊ ስብዕና አለው። በቃ የሚከበር ወንድ ልጅ ነው። ምንም ጥፋት የሚባል ነገር የለውም። እስካሁን ድረስ 1 ዓመት ሙሉ አብረናቸው ተከታትለናል። ሃይሚም እንደዛው። ሃይሚም በስነ ስርዓት ታከብረዋለች። ለብሩክ ያላት ቦታ ሬስፔክቷ በጣም ፉል ነበር። አሁን ነው እንጂ እንደዚህ ሁለቱም መጨቃጨቅ መናናቅ የጀመሩት በነገራችን ላይ አሁን ነው፣ ከቅርብ ጊዜ በኋላ። በፊት እኮ ብሩኬም ሃይሚን ያከብራታል፣ ሃይሚም ብሩኬን ታከብረዋለች። በጣም ነበር የሚከባበሩት እውነት ለመናገር። እኛም እንድንወዳቸው ያደረገና ያ ነገር ነው። ግን ደግሞ ያው የስራውን ባህሪ ሊሆን ይችላል። እነሱ ሲጣሉ እኮ በቃ ዝንቡ ራሱ ውርውር ይላል። ሌላው ሲቀጥል የብሩክ ወንድም ሀብ ምንም አላለም እኮ ሃይሚን ብሏል እንዴ። ታዲያ ምን ሌላት ነው? ሲጀመር ታዲያ ሲጀመር የወንድምና እንትን መሀል መግባት አለ እንዴ? ደግሞ ቤተሰብ ይገባል እንዴ? ቢያንስ ለማስማማት ይሞክራል እንጂ የፈለገ ነገር ብታናድደው እንኳን ወጥቶ ምን ሊል ፈልጋችሁ ነው? አናግሮ አናጋሪን ሰውረኝ ነው የሚባለው። ፈጣሪ ትዕግስት ስጠኝ። መሰከረላት፣ እንደዚህ ሆነላት፣ እንደዚህ ሆነላት። ምን ይላል ታዲያ? ጉድ እኮ ነው እንዴ! ምን እንዲል ጠብቃችሁ ነበር ሲጀመር ማለት ነው? ፈጣሪ ትዕግስት ስጠኝ። የእናንተስ የባሰ ነው። ነገር ማያያዝ እንደው ስትወዱ፣ ኧረ ጉዴ እንዴ! ግርም ምን ያለኝ። ለማንኛውም ማለት ነው ዛሬ ይዤላችሁ የመጣሁት የቪዲዮ ሀሳብ ይሄን ይመስላል። ከወደዳችሁት ሼር፣ ላይክ እያደረጋችሁ ለጨረቃ ፋሚሊ አድርሱላቸው ማለት ነው። ሶስዬም እንግዲህ ወደ ባልሽ የምትመለሽበት መንገድ ቅርብ ነው። ዳንዬም ደግሞ እንግዲህ ይቅር ትላታለህ ብዬ አስባለሁ። ብሩክና ሃይሚም ወደ ነበሩበት ይመለሳሉ። ምንም አያሳስባችሁ ውድ ቤተሰቦቻችን።
እንግዲህ የሚያስማማቸው ነገር ስሪ ስላላችሁኝ እኔ የሚያስማማቸው ነገር ይሄ ነው እንጂ ብሩክ ይቅርታ ሄዶ መጠየቁ አግባብ አይደለም። እንደዛ ከጠየቀ ያደረገው ነገር ጥፋቱ ተደበቀለት ማለት ነው። ስለዚህ ጥፋቱ ይፋ መውጣት አለበት። እንደዛ ባይነኝ እኔ። ውድ ቤተሰቦቼ አመሰግናለሁ። መልካም ምሽት። ባይ ባይ።